ኖርማሊ ሰው ያላሰበውን ነገር እዚህ ጋር መታችሁ አታስቡ። በጌታ ስም ማርያምን አይባልም። እንደዚህ ሲጀምር አይባልም። የሰው ልጅ በቃ በባልና በሚስት ያለ ይጣላል፣ ይጋጫል። ከዛ በኋላ ሊታረቅ ይችላል። ልጆች አሉ በመሀል። እንደዚህ አይነት ነገር አታብኳቁ። አቦ በእናታችሁ ይቅርታ። በጣም አይባልም። ማርያምን ዳኒ አይባልም። እኛ ስንት ያየነን ያው ቃሉ እንጂ ግን መጠንቀቁ አይከፋም ነው። እንደዚህ የሚደረግም ሰው ስላለ ተንኮል ስላለ ያው እንደ ወንድ በውስጥ ይሻላል። እንደዛ በቃ ትክክል። በውስጥ ይሻላል። እንደዚህ ሚዲያ ላይ እንደዚህ አይነት ወሬ ይሄ ማለት እኮ እንዴ ነገ ኦኬ እንደዚህም አለ እንዴ ብሎ ደግሞ ሰው ያላሰበውም ድንገት ሚዲያ ላይ እንደዚህ አይወራም። ሶሪ፣ በጣም ሶሪ። በውስጥ ብታወራ ኦፍኮርስ ሶሪ። ግን የመጨረሻው እንትን ብላ ቴንኪው ለምክርሽ። ሁላችሁም እስካሁን ለነበራችሁ ከልብ አመሰግናለሁ። በቃ ፖሚዬ ፋኒን ሳምሪ አያጠውም ነው የምትለው። እኔ ተናገር አንተም። አብረው የተሰደድኩ እህቱ ነኝ፣ ታላቅ እህቱ ነኝ፣ የሁለቱም የዳኒም የፋኒም። ለዛ ነው ማሽቃብጠው። አሽቃብጣለሁ። በቃ እሺ፣ ደህና ደሩ ዳኒ። በቃ እናወራለን። እሺ በቃ ይመችሽ። በቃ እሺ፣ ሰላም ደሩ ጋይስ። እሺ ፋኒሻዬ። እሺ ተመልካቾቼ ሁላችሁንም ጉድናይት ሚሚ፣ ሁላችሁም እዚህ ለነበራችሁ ለሰጣችሁኝ አስተያየት፣ ሀሳብ፣ ድጋፍ ከጎኔ ስለነበራችሁ ለምታበረታቱኝ የእናንተ ምርቃት የእናንተ ድጋፍ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ደህና ደሩልኝ። ለእኔ ላከበራችሁኝ እግዚአብሔር እናንተን ያክበራችሁ። የምር ከምጠብቀው በላይ ነው ያለው የሰው ፍቅር። አስተያየታችሁን ስሰማ የእናንተ ብቻ ብርታት ያጠነክረኛል እና እግዚአብሔር ያክብራችሁ። ሁላችሁንም እንዳከበራችሁ ከልቤ ነው። አመሰግናችኋለሁ። ሁላችሁንም ክበሩልኝ። በያላችሁበት እናንተም ሰላማችሁ ይብዛ። ለነበረን ቆይታ ከልብ አመሰግናለሁ። ዛሬ በድንገት ነው ገስት ጀምሬ እንዲሁ ሳናስበው እስከዚህ ሰዓት የቆየ ነው። ሁላችሁም አስተያየታችሁን ተቀብያለሁ። ከልብ አመሰግናለሁ። በቀጣይ እንግዲህ ከተገናኘን እንደዚሁ እናወራለን። ጉድናይት መስዬ ቴንኪው። ሁላችሁም በቃ ደህና ደሩ። ሌላም ቀን መተን እንደዚህ እናወራለን። ያው የእናንተ ምክር ይጠቅማል መስማት። አበረታታችሁኛል። ድጋፋችሁ አይለየኝ። በሀሳብ በኮሜንት ለምሰጡኝ ከልብ አመሰግናለሁ። ሁላችሁም ሰላም ደሩልኝ። ረጋለሁ። ሽፋን በጣም መልካም ምሽት ይሁንልሽ። አሜን። እሺ ቻው። አንተ አሜን አትልም እንዴ? እናት ስትመረቅ አሜን አሜን አልኩ። እና ደግሞ ምን ላውራ ደግሞ እናቱም በጣም በቃ ደስ የምትል እውነት ጸባይኛ ናት። እሺ ልንገራቸው። አባቱም በጣም በዛው ልክ ነበረ። በቃ በእውነት ስፔሻሊ በጣም ነበረ የምወዳቸው። አባትን በጣም ነው የምወዳቸው። እኛም በደንብ ስናጣጥም ነው እንትን ያለው። አይኖ ያው በቃ ሁላችንም ብዙ ነገር ያጋጥማል። ሁላችንም ወደዛው ነን። ሰላም ነው እሱ ላይ ቀርልን እኮ ነው እንደዚህ የምንባለው። ሰላም ነው ብራ አለን። እግዚአብሔር ይመስገን። እንዴት ነው አለው? ሰላም። እኔ እንኳን ሰማ በሚዲያ መውጣትም ማውራትም አልወድም፣ ግን እፈልግሃለሁ። እኔ በአንተ ጉዳይ በጣም ብዙ ነገር ስለሆነ እኔም በዚህ አይነት ኬስ ስላለፍኩኝ በውስጥ መስመር ጻፍልኝና እናወራለን። እሺ ኦኬ ብሮ
እሺ ፎሎ አደርጋለሁ። በቃ እሺ። አውቀኸኛል ግን አላወኩም። ፍራንክፈርት መታል ነበር እንዴ? ኳሱ ጊዜ የኳሱ ጊዜ መጥቻለሁ፣ ግን ብዙ ሰው ነው ያገኘሁት። ለዛ ነው። የትኛው ፓርቲ ነው የገባው? የሮፍናን ገብቻለሁ፣ የአብዱኪያርን ገብቻለሁ። በቃ እኔ አብዱኪያር ነበር። አብዱኪያር ጋር ተገናኝተናል። ናን እሱ የኔ ስራ ነበረ። አላስታወስክኝ? ኦኬ እንትን ነው የምትኖረው ፍራንክፈርት ነው ታዲያ? ፍራንክፈርት። ኦኬ እና ታዲያ የአሁኑን አላዘጋጀህም? የኤፍሬምን ሳምሪ አትመጭም እንደ ጀርመን ለኤፍሬም አትመጭም? ግን ኑ እስኪ እናንተ ኑ በማርያም ዳኒ ማርያምን ፋኒ ኑ እንመጣለን እንዴ። እኔማ ማንቸስተር እኔ እንደውም ኖቲንግሃም ዴቭ ጋር ለምጭው ለምን አመሻሽ? ዳንሻ እጽፍልሃለሁ በውስጥ ሰላም ነው። እኔ ደህና እየሰማኝ ነው። ሰማላው እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እኔ በጣም ስላስገባኝ አመሰግናለሁ። አንዳንድ ነገሮችን እኔ ያየኋቸውን በአንተ አይን አላቅም። ከኔ በልጥ አንተ በደንብ ስለምታየው፣ ግን በአንተ አይን አላቅም። የልጆቹ መኝታ ቤት ላይ በቀደም ስታሳየን የወንዱ ልጅ አልጋ ባለበት መስኮት ልጅ ሊከፍተው ይችላል ወይስ? ምክንያቱም አንዳንድ ጊዜ ልጆች በማታስበው ሰዓት መስኮት ሊከፍቱ ይችላሉና ከመስታወቱ በኋላ ብረት አለው? ብረት የለውም ግን ቁልፍ አለው እና ከባድ ነው አይከፍተውም። እንትን ጠንካራም ስለሆነ ቁልፍም አለው ላይ ሆነ ቁልፍ አለው። ቁልፉን አንሳው። ኦኬ። አይ ምክንያቱም ስታሳየን አንዳንድ ጊዜ ልጆች ባላሰብከው ሰዓት እና ባላሰብከው ጊዜ ልክ ነሽ እንትን ያደርጋሉና ሳየው በጣም እንትን ያደረኩት እንትን ብረት ከሌለው ችግር እንዳይፈጠር ልጆች አይደርሱበትም የምትላቸው ነገር ድንገት ሊደርሱበት ይችላሉ ስለሚያድጉ እሱን ነው ልልህ። ሁለተኛ ነገር ደግሞ ልጆቹ ትምህርት ከሰኞ እስከ ዓርብ እንደዚህ እስካሁን ሰዓት ባታመሽ፣ ምክንያቱም ልጆቹን በጊዜ ብትተኛና ልጆቹን ጠዋት እንቅልፍ ምናልባት ወስዶ ልጆቹ እንዳይረፍድባቸው ምናምን ላንተም ቲክቶክ ላይ ስለሚያመሽ ነው ምናምን የሚል ሌላ ችግር እንዳይፈጠር ቀለይ ስለተኛው እንደዚህ ካመሸው ቀለይ ተኛለሁ። ለዛ ነው እና በጊዜ ብትተኛ ልጆቹ ድንገት እንኳን አጋጣሚ ቢረፍድ አንተን እንትን እንዳያል በዚህ ምክንያት ማስረጃ አምጥቶ አንተ ላይ ሌላ ችግር እንዳይፈጠር እና ከዛ በተረፈ ደግሞ ልጆቹ ሲመሽ በተለይ ወደ ቲክቶክ ባታመጣቸው ከነሱ ከሚተኙበት ይተኛሉ ከሚባለው ሰዓት በኋላ፣ ምክንያቱም ይዟቸው ነው የሚያመሽ ተብሎ ከነመረጃው ሌላ ችግር እንዳይፈጠርብህ አንዳንድ ነገሮችን በጣም መጠንቀቅ አለብህ። ካለው ሁኔታ ያንተን እግር በእግር ስህተት ነው የሚፈልግ ሰው እንዳለ ታውቃለህና አንተ ነህ መጠንቀቅ ያለብህ። ያገባኝ አይ እነሱን አስተኝቼ ከነሱ ጋር ጨርሼ ነው የምመጣው። እኔ ለራሴ ሬዲ ሰው ነው የምመጣው። እና ደግሞ ልጆቹ ቀንም ቢሆን ምንም ዩቲዩብ ላይ ይዘህ ስትመጣ ህግ አለው ምናምን እሱንም ጠይቅ። ልጆቹ እንደዚህ በላይፍ ላይ የሚሆን በምንም ይፈቀዳል አይፈቀድም ህግ አለው። ያሱ የኔ ልጆች እስከሆኑ ድረስ መፍትሄ ነው የፈለኩት ማለት ነው። በቃ እሱ ነው ዋናው። እና በተለይ ግን ሰዓት ሲያልፍና እንደዚህ ነገሮችን ተጠንቀቅ። እሱ ለለብዬ ነው። በተለይ የልጁን የመኝታ መስኮቱን እንደው አግኝቸው በሱ አይን እንዴት ነው እኛ ዝም ብለን መስታወቱን ብቻ ነው የሚታየው እንጂ ብረት አለው የለውም ወይስ ልጆች እንዳይልብ እሱን ነው። ቁልፉን ግን እንዳልከው ካለ ቁልፉን አንሳው። እሺ አመሰግናለሁ። በቃ እሱ ለለብዬ ነው። አመሰግናለሁ። እንግዲህ እግዚአብሔር ካንተ ጋር ይሁን። መልካም እድል፣ መጨረሻን ያሳምርልህ። እሺ ካለህበት ችግር ከእንግዲህ ቅዱስ ሚካኤል ያውጣ። አሜን አሜን። እሺ መልካም እድል። ሁላችሁም ሰላም፣ መልካም ምሽት፣ ክብለት ከሚል ቻው። እንደምን አሰባችሁ? መቼ ትመጣላችሁ? እኔማ አስመጣችሁ። ዛሬ ነው ያገኘኋችሁ፣ አስመጣችኋለሁ። እግዚአብሔር የአንድ ሰዓት መንገድ አረግሻል። ፍራንክፈርት 50 ደቂቃ፣ ማንቸስተር ታውቂዋለሽ እንዴ? ከኮለንም ቅርብ ነው። ዴቭ እኮ ከኮለን ነው የሚሄደው ወደ ማንቸስተር። ለዛሬ በቃናል። ይህ እየሰማነውን ከልቡነት
እግዚአብሔር ያክብርልኝ። ያ እንጂ በተረፈ ልጆችን አያያዝህ የእውነት ልጆች ደግሞ አዳም አንተን ነው የሚመስለው። በጣም ቆንጆ አድርገን ያስካቸው። ጎበዝ ነህ ደግሞ ኢትዮጵያዊ ነህ። ስለዚህ ትችላለህ፣ አንተ ትችላለህ። ጠንካራ ነህ እና በርታ፣ ከጎንህ ነን። እሺ ዳኒ ያግዘው። እሺ አግዘዋለሁ። ያ በርቱ። በቃ አሰልጣኝ እንዴት እንደሚወጣ አላውቅም። እዚህ ልምዶ የለኝም። ዋሴ እንደ ቢልዲንግ ፋንዬ አባቴ እንዴት ነሽልኝ? ሰላም ነው? ይሰማል? ሄድፎን አላደረግም። ይሰማል? ስማ እኔ እዚህ ጀርመን ስመጣ ማለት ነው ከጭቋ ጋር ተባጭጬ ስላይ ከጩጮች ጋር ምን ማድረግ እንዳለብኝ አላውቅም ነበር። የት ቦታ ልጅ እንደማዝናና ምናምንና ዩቲዩብ ላይ እንደዛ ብሰራ እንደ ሀሳብ ነው። እግዚአብሔር አባቶች ከልጆቻቸው ጋር አናቅም ገባ አምጥተህ ካርቱን ፊልም ማሳየት ነው ስለማታቅ ማለት ነው ገባ እና ያን ነገር ብታደርግ ብዙ ሰው እንትን ይመስለኛል የሚማርበት። ከዛ ውጭ ግን የመጣሁበት ትልቁ ምክንያት ምንድን ነው? ክሪስማስን ከልጆች ጋር ታሳልፋለህ፣ ፈታ ትላለህ። ከዛ ልጆቹን ለሰው ለምታምነው ሰው ትሰጥና 0-0 ሲል ከኛ ጋር ከፈለግ ሃይላንድ ውሃን ይዘህ ካልፈለግ እየቀመቀምክ ማለት ነው። አዲስ አበባ እናከብራለን፣ ፍራንክፈርት እመጣለሁ። አንተም ጊዜ ያስፈልጋል ፈታ የምትልበት ነው። ግዴታ ስትሬስ መሆን የለብህም እና ሙሉ ወጪ እንችላለሁ። ፈታ ብለህ ከኔ ጋር ማለት አሽሽ ግዳሜ ብለህ እግዚአብሔር አዲስ ዓመት ኒው ቢጊኒንግስ አዲስ ኖየስ ሌብን የፍሬም ታምሩን ትመጣለህ አስቤያለሁ። እንደውም ቀደም ብዬ ልመጣ ነው ያሰብኩትና ከተመቸህ ማለት ነው ልጆቹን ለሚያሰዋስ ይዘህ ለምታምነው ሰው ከፈለክ መጥቼ ያለበት ድረስ ያው እንደዚህ ሁሌ ምክሩ ምናምን ስትሬስ አንደርስታንድ ስትሬስ ያደርጋል። ስለዚህ ትንሽ ፈታ ደግሞ ማለት ፈታ ለማለት ደግሞ ከስር ያላችሁ ሰዎች ነገረኞች እኮ ናቸው። መጠጥ ሊያጠጣው ምናምን ይላሉ። ዳኒ ጠብቅ እያሉ ማ ጎረምሳ አይጠብቅም፣ ለሴቶች ነው የሚሰጠው። እኔ አርዝናና አዲስ ዓመት በቃ እኔ እጠብቅልሃለሁ። ወይ ፍራንክፈርት ይዛቸው መጣ ሆቴል ይዘን ማለት ነው የሆነ ሰው ፈልገን የምናምነው ሰው ቴክር የተወሰነ ሰዓት ይሁን ያለው ዋሴ የኔ መቤት አይ ትንሽ ሰዓት ነው አናመሽ አምሼ እያልኩኝ ከጎተትኩ ደግሞ ቻው ሳትለኝ ተቀይሰኝ ሂድ። ግን እንትን ለአንተም ፍሪደም ያስፈልጋል ነው። ስለዚህ ፈታ ላይክ ልጅ ያሳደግን ነው እና ላይፋችንን አንኖርም ማለት አይደለም፣ በሴትም በወንድም ገባ። ስለዚህ የሆነ ሜሞሪዎችንማ መፍጠር አለብህ ግዴታ። ኦፍኮርስ ከልጆች ጋር ክሪስማስ እንትን ትላለህ። ከዛ አይጋችሁ ለማለት ያክል በውስጥ ጻፍልኝ ምናምን መቼ እንደምንገናኝ እንዴት እንደምንገናኝ ስንት ቀን መቆየት እንደምፈልግ ምናምን እንትን በልልኝ። ሁሉም ነገር እኔ ሴት አፓርት ይጠብቃለሁ። ያው ጂጂ እኔን ለመውጋት እያፈላለገች ነው። ሆቴሉን አልናገርም የምናርፍበት እሺ ማመን ይችን ለመንገር ነው። ላይክ ፍላጎት ካለ ፈቃደኛ ከሆንክ ትችላለህ። ካልሆነም ደግሞ አይ ይመች ዋሴ አመሰግናለሁ ግን ጣጣ የለውም ካልክኝ ይመች። ዋናው እሱ ነው። ላይክ ግን ኦፈሩን ያው እንትኑ አማራጩ ሰጥቻለሁ። እሺ ማመን በርታልኝ። እሺ ሳምሪም እግዚአብሔር ይስጥሽን ይዛለው ያልሽው ፓርት አሜን። ግን እኔ ያለሁት እኔ ስራ አለኝ በ31 ለዳኒ ይሰጠዋል። ክራንክ የለም ክራንክ አዲስ ነኛ ኩንዲጉን ነው የሚያደርገው። ኦኬ አይ አውቄ ነው። ግን በቃ ነገሮችን መቼ ሰው ፍቅር ካለ አንድነት ካለ ወንድምና እህትነት ካለ ማለት ምንም ነገር መሳካት ይችላል። ብቻህን አትሁን እንጂ ነው። ስለዚህ የዓመት በዓሉን እንግዲህ ላጠጣህ ወስኛለሁ። ውሃ የመጠጣት የአንተ መብትና ፍላጎት ነው። አልኮል ከጠጣህም ትወጣዋለህ። ግን አይጋችሁ አዲስ ዓመትን ከኛ ጋር ከፈለክ ማክበር ትችላለህ። እኔ ያው ብዙ ከሰው ጋር እንትላል ብቻዬን ነው እንትን የምለው፣ ግን ሰው አይጠፋም የሚመጣ ከፈለክ ማስታወሻ ምናምን አይጋችሁ ለማለት ነው። እሺ ማመት በርችል ፈታ በይ ምናምን። እሺ
እንዳሰማቸው ገገሞች መስሚያን ጠጣ። ይመችሽ። ደህና ዋሉ ሳምሪ። ይመችሽ። ዋስ ደህና ደሮች ዋሴ ከባድ ሰው ነው። እና ይኸውላችሁ እኔ አልወጣም አልኩ የሰፈሬ ልጆች ከስንት ጊዜ በኋላ ስላገኘኋቸው ትላለህ። ደስ ይላል በጣም ዛሬ አጋጣሚ ብዙ